ገለታው ሌላው በአማራ ክልል ያለውንም ሁኔታ የተዘነጋ ይመስላል። እንደውም ሪፖርቶች የሚያሳዩት በተለያየ መልኩ ማረጋገጥ የቻልነው በአማራ ክልል ያለው እንደውም የከፋ ነው። ቀደም ሲል እንዳልኩት መጠለያ አጥተው እንደ ዱር እንስሳ በየዛፍ ጥላ ስር በየጫካው በየጥሻ ውስጥ እኮ ወድቀው ቀርቷል። የአማራ ተወላጆች ከተለያዩ የኦሮሚያ አካባቢዎች በተለይም ከወለጋ የተፈናቀሉ በሺዎች የሚቆጠሩ የአማራ ብሔር ተወላጆች አደጋ ላይ ነው ያሉት፣ እየሞቱ ነው። ከፍተኛ ሰባዊ ቀውስ ነው የተከሰተው። ባለፈው የአንድ ከፍተኛ መንግስታቱ ድርጅት የእርዳታ ኃላፊ እዛ ሄደው በጣም በእንባ ታጅበው ነው ሁኔታውን የገለጹት። እንደው መሳይ እንደዚህ እኛ መቼም እንግዲህ ማጥናት አልተቻለም፣ ያጠኑ ሰዎችን በቅርብ ማየት አልተቻለም። ግን አንዳንድ ሪፖርቶችን የምንሰማቸውን ሪፖርቶች እኮ ጠቅለል አድርገን ካየን ባለፈው ያነሳናቸው 5 የምግብ የዋስትና ደረጃዎች ውስጥ እኮ ከ3 እስከ 5 ነው ምድሪቱ ያለችው። የአንደኛና ሁለተኛ የሚባል ይሄ ምግብ በቂ ምግብ ያለበት አካባቢ የለም። ሶስተኛው ማለት ያለን ቅርስ መሸጥ መጀመር ማለት ነው። አሴት መሸጥ መጀመር ማለት ነው። ሰው አልጋውን ይሸጣል፣ በሬውን ይሸጣል፣ አንድ ጊዜ 6 ወር ይቆያል፣ ሌላውን በሬ ይሸጣል፣ ሌላውን ላም ይሸጣል፣ በጉን ይሸጣል። እንደዚህ አይነት ነገር ቅርሱን እየሸጠ የጣት ቀለበቱን ይሸጣል። እንደዚህ እያደረገ ያለበት ሁኔታ ነው ያለው ከሰራተኛው ጀምሮ። አራተኛና አምስተኛው የሚባሉት የከፉ ናቸው። አምስተኛው በሌላው ዓለም ፋሚን የሚታወጅበት ማለት ነው። ይሄ ድርቅ ችጋር አዋጅ የሚጣልበት ማለት ነው። ለምሳሌ ክልሉ አሁን ትግራይ ውስጥ ይሄ አዋጅ መጣል ነበረበት፣ ግን የፖለቲካ መጫወቻ ብቻ ነው ወዲያ ወዲህ ሲያደርጉ ይታል። አራተኛ አካባቢ ደግሞ እንደዚሁ ከፍተኛ የረሃብ ሰው የመሞት ምልክት የሚታይበት ነው። ይሄ አማራ ክልል አለ፣ ኦሮሚያ ክልል አለ፣ ብዙ ክልል አለ። አማራ ክልል የቆየ እንደምታውቀው ከየቦታው ተፈናቅለው ከደራ ተፈናቅለው የመጡ አዲስ አበባ ሲለምኑኛ እናቀለም ወይ መሳይ? አዲስ አበባ ውስጥ ከሽሮ ሜዳ እንኳን አንስተህ ከዛ ከመድኃኔዓለም ቤተክርስቲያን አንስተህ ከላይ ድረስ እኮ በሰልፍ የሚለምኑት የደራ ተፈናቃዮች ነበሩ። ነው እዛ ያለው በረሃብ ላይ የነበሩ ስትጠይቃቸው የትንታግ የነበሩ ገበሬዎች፣ ለሰው የሚተርፉ ገበሬዎች እኮ ናቸው። አንዱ አሁን ሲያጫውቱኝ ለሰው የሚተርፉ ገበሬ ናቸው። በጣም ሙክት ያርዱ የነበሩ ከነ ልጆቻቸው ልመና ወጣ። ይሄ ጉዳይ አዲስ አበባ ያለ ነው። እንግዲህ ደብረ ብርሃንም አይቻለሁ፣ ሄጃቸዋለሁ። ያንን የተፈናቀሉበትን ቦታ ከደንብ ጎብኝቻቸዋለሁ፣ አይቻቸዋለሁ። ብዙዎቹ ትምህርታቸውን አቋርጠው የሚበሉት ምግብ ተመጣጣኝነት የለውም። የሚተኙበት ቦታ ያሳዝናል መሳይ። ከስር ዝናብ ትንሽ ከጣለ ዝናቡ ገብቶ ነው የሚያሰቃያቸው። ደግሞ 1 ዓመት አይደለም ይሄ 2 ዓመት አይደለም፣ በቃ ቋሚ የሆነ ኑሮ ነው የሚኖሩት። ለበሽታ ተጋልጠዋል፣ ለረሃብ ተጋልጠዋል። እና በዚህ መካከል ኢትዮጵያውያንን ይሄንን ስታይኮ ምን ሆንን፣ ምን አዚም ወረደብን እኮ ነው የምትለው መሳይ። ሌላ ሀገር አንድ ቦታ የተፈናቀለ ሰው ችግር ሲደርስበት ህዝቡ ሆ ብሎ ነው የሚነሳው። እና ይሄ ሁሉ ችግር በወገኖቻችን ላይ እየደረሰ አለመተባበራችን በጣም ሚስጥር ነው፣ በጣም ትልቅ ሚስጥር ነው። አሁን እነዚህ ቲክቶከሮች ያነሱትን ተቃውሞ ይዞ መነሳት፣ በአማራ ክልል ያለውን ችግር በየቦታው ያለውን እየሄዱ የማጋለጥ ስራ መስራት። አሁን ወሎ አካባቢ ያሉ ተፈናቃዮች እንዴት ናቸው? እስቲ ሂዱና ይዩልን፣ ሪፖርት ላኩልን፣ ምስል ላኩልን፣ ድምጻቸውን ላኩልን። እናዳምጥ፣ በያለንበት እንሯሯጥ፣ እናግዝ፣ የምንችለውን እናድርግ። ለተቃውሞም ይሄ ስርዓታዊ ለውጥ ለማምጣትም ምናልባት ህዝቡን ያነሳሳው ይሆናል። ስለዚህ ያልከው ነው መሳይ። በየቦታው እኔ እንደው የከሌ በሳሌ የሚባል ነገር የለም። በከፍተኛ ችግር ውስጥ ተፈናቃዮች በከፍተኛ ችግር ውስጥ ነው ያሉ። በእርግጥ የአማራው ክልል የከፋ ነው ስንል ድምጽም ሆኖ አሁን ቀደም ሲል እንዳልከው ነው በተወሰነ ደረጃ ርብርብ ለማድረግ በማስችል ሁኔታ ውስጥ ነው። በተለይ ጦርነት የተካሄደ ከመሆኑ ጋር ተያይዞ የእርዳታ እህል እንኳን እንዳይደርስ መንገድ ላይ የሚመልሱ ባለፈው በሰሜን ወሎ ያለውን ድርቅ በተመለከተ እዛ አካባቢ ያሉ ፋኖች መንገዱን ክፍት አድርገው እርዳታ ሊያደርጉ የሚችሉ አካላት እንዲመጡ ሁሉ ጥሪ አድርገው መንገድ የጀመሩትን ነው የአብይ አህመድ አገዛዝ ከመንገድ የመለሳቸው። ወይ አበላ ወይ ሌሎች ሲያበሉ እንደው አይተባበር። እንዲህ አይነት ምቀኝነት አይባል ምን አይነት እርኩስ መንፈስ እዛ ብልጽግና መንደር እንደገባ እንግዲህ ኢትዮጵያ ሕዝብ በደንብ እየታዘበው ያለው ጉዳይ ነው። ገለታው ሰሞኑን እርዳታ ከሚያሰባስቡ በግል ከሚሯራጡ ባሻገር እንደዚሁ አግማስ የተባለ አንድ የሰብአዊ እርዳታ የሚያቀርብ ድርጅት ነው፣ ኢትዮጵያዊ ድርጅት እንደዚሁ ላቀረበው ጥሪ እነ ባለሀብቱ ወርቁ አይተነው በስደት የሚገኝ ነው ብዙ አስተዋጽኦ ሲያደርግ የቆየ በተለያዩ ጊዜያት ለሚደረጉ እንዲህ አይነት እንቅስቃሴዎች በገንዘብ ከፍተኛ ድጋፍ የሚያደርግ ኢትዮጵያዊ ባለሀብት ነው። በአሁን ሰዓት ባገዛዙ ባለው ልዩነት የተነሳ
ከኢትዮጵያ ውጪ ነው የሚገኘው 15 ሚሊዮን ብር እንደሚሰጥ ቃል በገባበት ሁኔታ ነገር ግን በቀጥታ በእርግጥ የሱን ስም አልጠቀሱም ህግ ይከለክለናል አይነት መግለጫ ሰጥተዋል ህግ የሚከለክላቸው አንድ የእርዳታ ገንዘብ የሚመጣበት ኬት ነው ከማን ነው የሚለው ነገር መመርመር አለበት ከሽብር ተቋማት ከሽብርተኛ ከሆነ አካል የሚመጣ ከሆነ ህግ ወጥ ነው የሚል ህግን ጠቅሰው ላይቀበሉ እንደሚችሉ እየተነገረ ነው 15 ሚሊዮን ብር የከፍተኛ ገንዘብ ነው ይህን እንኳን መንግስትን ፈርተው ይኸው ያ ገንዘብ ለእርዳታ ፈላጊዎቹ ሳይደርስ የሚቀልጥበት ሁኔታ ነው እንግዲህ ምናልባት በቀጣይ የተለወጠ ነገር ካላየን በዚህ ምክንያት ይሄ ብር እርዳታ ለሚደርሳቸው ሰዎች ላይ ደርስ ነው ማለት ነው እነዚህ ገንዘብ የሚያሰባስቡ ተቋማት መሳይ ለእርዳታ ነው ያሰባሰቡ ያሉት ዳቦ ሊገዙ ነው ዘይት ሊገዙበት ነው ብርድ ልብስ ሊገዙበት ነው ሌላ ነገር የለም ይሄንን ጉዳይ የሚደግፍ ሰው ሲመጣ ከሃይማኖቱም የፖለቲካ አመለካከቱም ምንም ሳይገድበው ይሄንን የሚደግፍ ሰው ሲመጣ መቀበል ያስፈልጋል በዚህ ላይ የሚመጣውን ጥያቄ መመለስ አለባቸው ህጉም ቢሆን ለሽብር ስራ ከሆነ ሽብር ጠመንጃ ለመግዛት ከተማ ውስጥ ለማሸበር ሌሎች የተቃውሞ እንቅስቃሴዎችን ለማደራጀት ከሆነ ገንዘብ የሚልከው አንድ ሰው የዛን ገንዘብ የዛ ሰው ገንዘብ ወደ አገሪቱ ሲገባ ያን የተቀበለ ኃይል ይጠየቃል ይባላል እንግዲህ ይሄ ህጋዊ አሰራር ነው ከዛ ውጪ ግን አንድን ሰው ለመርዳት የተራበን ሰው ለመርዳት በፖለቲካ አመለካከቱ የማይመስለውን ማለት ብልጽግናን የማይመስል ሰው በፖለቲካ አመለካከቱ የሚፈልግ ሰው ቢሆን ወገኔ ተራበ ብሎ ሳንቲም ከላከ ያ ሳንቲም ከወገኑ መድረስ አለበት እና ይሄ ከህግ ጋር የተያያዘ ነገር አይደለም መሳይ አሁን ካልነው ነገር ነው እኔ እኮ ከዚህ በፊት እኮ አውርቻለሁኝ እዚህ ቦስተን ውስጥ ያለች አንዲት እህት ብያለሁኝ እዚህ የቦስተን ዩኒቨርሲቲ ውስጥ የሚሰራ አንድ ኢትዮጵያዊ የዩክሬን ሴት አግብተዋልና ቤታቸው ተጋብዘን ሄደን ምግብ ከበላን በኋላ ተሰበስባለች ምግቡን ተሰበስባለች እና ተቋጥራለች አሜሪካ የምታየው መድፋት ነው የሚናቀውና ምንድነው ተጣድፈሻል ስላት የሆሎዶሞርን ታሪክ አጫወተችኝ ነው ውስጤ ነው የቀረው ስታሊን ሆን ብሎ አስርቦናል አለች ሆን ብሎ አስርቦ ቤተሰቦቻችን ከዚህ በኋላ ምግብ እንዳትጥሉ ተብሏል አስርቦ ገደለን ሆሎዶሞር ብለን ሐውልት ተክለናል ሆን ብሎ ኢትዮጵያ ውስጥ አሁን ሆሎዶሞር ነው ያለው ሆን ብሎ ህዝብን እያስራበ ነው ያለው እንግዲህ ይሄ አንዱ ተመልከት አንድ መንግስት እንደውም እንደዚህ አይነት አንድ ስንት ሚሊዮን ብር ነው 15 ሚሊዮን እኮ ማለት በጣም ብዙ ሰው እኮ የሚያግዝ ምግብ ነው ተራምዶ ኃላፊነት ያለው መንግስት ይሄንን እንደው አይት አድርጎ እንደውም ለሰውየው ምህረትስ ማድረግ እንደው አይገባውም ወይ እንደዚህ አይነት ሰባዊ የሆነ ሰው ካለ ልትል የምትችለው እንደዚህ ነው ሊታሰብ የሚገባው እንጂ ከሱ እንዳትቀበሉ ብሎ እነዚህን ይሄን ድርጅት ማስፈራራት ታዲያ ማን ያዋጣሽ አሁን እዚህ እኛም ማዋጣት አንችልም ማለት እኮ ነው መሳይ እንግዲህ እኛም አሁን በዚህ ድርጅት በኩል ወገኖቻችን መድረስ አንችልም ሌሎች ወገኖች ሁሉ እዚህ በፖለቲካ አመለካከታቸው ከመንግስት የራቁ ፕሮፌሰሮች ሐኪሞች ሀብታሞች አሉ በጣም ብዙ እነሱ ሁሉ ወገናቸው መድረስ አይችሉም ኢትዮጵያ ውስጥ ባሉ ድርጅቶች አማካኝነት ማለት ነው ይሄን ሆሎዶሞር የሚባለው መሳይ እኔ በጣም ያሳዝናል በእውነት ኢትዮጵያውያን እንተባበር የሥርዓት ለውጥ ካልመጣ ይሄ መንግስት ህዝባችን ማለቁ ነው መሳይ ህዝባችን ማለቁ ነው በእውነት ገለታው እንደነ ወርቆ አይተነው ያሉ በራሳቸው ተነሳሽነት ለህዝብ ችግር እንደርሳለን ብለው በዚህ ደረጃ ይሄን ያህል ገንዘብ እርዳታ ለመስጠት ፍላጎታቸውንም ተግባራዊ እርምጃም እያደረጉ ባለበት ሁኔታ ሌሎች ባለሀብቶችስ ብለህ ትጠይቃለህ ይሄን የአብይ አህመድ መጽሐፍ ግዢ ቢሆን ኖሮ በሚሊዮን የሚቆጠር ገንዘብ እያወጡ አንድ የአብይ አህመድ የተኮረጀና የተገለበጠ መጽሐፍን ለመግዛት ይረባረቡ ነበር አንዳንዴ አገዛዙ የሚፈጥረው የፍርሃት ቆፈን እንዳለ ሆኖ በራስ ተነሳሽነት እንዲደፍረ ሰባዊ ድጋፍ ነው ለሌላ ለጦርነት ለጥይት መግዣ አይደለም ሰው ዳቦ እንዲገዛ ብለ እንደው በድፍረት ከታሰርክም ታሰር ሌላ እርምጃም ከተወሰደብም ምንም ማለት አይደለም ከዚህ በላይ የሚመጣ ነገር የለም ባለሀብቶች የት ነው ያላችሁት እንደነ ወርቁ አይተነው ከርቀት ሆነው እንዲህ አይነት ድጋፍ ሲያደርጉ እናንተ የት ናችሁ ያላችሁት አገዛዙን ፈርታችሁም ከሆነ ለአገዛዙ በኩል የሚያልፍ ሌላ መንገድም ካለ በዛ በኩል እርዳታው እንዲደርስ ለምን አታረጉም አሁን እነዚህ ድርጅቶች ብቻ አይደሉም ቅድም ያልነው ነገር አለ መሳይ መንግስት ስራውን ሳይሰራ ሲቀር የትም ሀገር ህዝብ ህገወጥ ይሆናል የተጻፈውን ህግ ይጥስና የሚያደርገውን ያደርጋል ኢትዮጵያም ውስጥ አሁን ያለው ይሄ አብይ አህመድ አስተዳደርና ህወሓት አንተን ያስራብከው
አይ አንተ ሆን ብለህ ነው እኔ ልኬልህ ነበር አንተ አይደለህም እየተባለ በመሃል ህዝብ ሲያልቅ ይህን ጊዜ ህገወጥ ኢንተርቬንሽን ያስፈልጋል። ጠልቆ መግባት አለበት ህዝቡ። የምትሸከመውን ተሸክመህ ይሄድክ እርዳታ ያቀረብክ የምትታሰር ብትሆን ህገወጥ ሊሆን አይችልም። ህገወጥ ሆነ ህጋዊ ስራ እየሰራ ነው ያለውና ወጣቱ እዚህ ላይ መረባረብ አለበት። ከዛ ባሻገር መሳይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሆይ ወንጌልም ያዛታለችን ቤተክርስቲያን ምዕመናኖቿ ናቸው ለነዚህ ለተገፉ ወገኖች በደብረ ብርሃን በትግራይ አሁን ባለው ህጻጽ እና ሌሎች መጠለያ ተቋሞች አካባቢ የእርዳታ እጆችሽን ይዘሽ ዘርጊ አሰባስቢ ብሎ መጠየቅ ያስፈልግ ይመስለኛል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሙስሊሙ ማህበረሰብ እንደዚሁ አሰባስቡ እርዳታ አሰባስቡ። እናንተ ተቋም ናችሁ፣ ሌላ ተቋም አያስፈልግም። እርዳታ ለማሰባሰብ ምዕመናኖቻቸው ማገዝ ይችላሉ። የወንጌላውያን ቤተክርስቲያናት ህብረት እርዳታ አሰባስቡ። ከዚህ የከፋ ምን ነገር አለ? ይሄ ፖለቲካ ነው ወይ? ሰው በረሃብ እየሞተ ነው ያለው የመጠለያው። ስለዚህ እባካችሁ እነዚህ ተቋማት በተለይ መግለጫ እንኳን አውጥተው አለማየቴ በጣም አሳዝኖኛልና እናንተ የሃይማኖት ተቋማት እባካችሁ አግዙ የሚል መልእክት ማስተላለፍ ያለብን ይመስለኛል። ገለታው እንግዲህ ወደ ሌላው ርዕሰ ጉዳይ እንሄዳለን። በጋምቤላ ያለው ወቅታዊ ሁኔታ የተመለከተ አጀንዳም ለዛሬ በመረጃም እንዲሁ በትንታኔ ያዝነው ጉዳይ ነው። በጋምቤላ አሁንም ውጥረቱ በከፍተኛ ደረጃ መቀጠሉን የሚያሳዩ ሪፖርቶች እየወጡ ይገኛሉ። በትላንትናው ዕለት በተፈጸመ ጥቃት እንደዚሁ 45 ሰላማዊ ዜጎች መገደላቸው ተሰምቷል። ታጣቂዎች ከደቡብ ሱዳን ዘልቀው ገብተው በተለይም ስደተኞች ካምፕ ያሉትም እንደዚሁ የደቡብ ሱዳን ስደተኞች ናቸው። በቁጥርም ከጋምቤላ ነዋሪዎች እንደሚበልጡ ነው የሚነገረው። የታጠቁ ናቸው። በፈለጉት ጊዜ ፈለጉትን ማድረግ የሚችሉ ናቸው። እንደሰማነው ከሆነ ይሄ አደጋ በደንብ እየሰፋ የመጣው መከላከያ ሰራዊት እዛ የነበረው እንዳለ ነቅሎ ወደ አማራ ክልል መግባቱን ተከትሎ እንደሆነ የደረሰን መረጃ ያመለክታል። እንግዲህ ድንበርን ትቶ እንዲህ አይነት ህዝብን ለአደጋ አጋልጦ ነው መከላከያ ሰራዊት የአብይ አህመድን ዙፋን ለማስጠበቅ በሚል አማራ ክልል ለከፈተው ጦርነት ሰራዊቱን የላከው። እንደሰማነውም ከሆነ ሰራዊቱ ከወጣበት ጊዜ ጀምሮ የደቡብ ሱዳን ታጣቂዎች መመላለሻ የፈለጉትን የሚያደርጉበት የሀገሬውን ሰው ኢትዮጵያውያን የሆኑትን ያኛዋክም ይሁን የኖር ለዘብተኛ የኖር ተወላጆችን ጭምር የሚያጠቁበት ሁኔታ ነው የተፈጠረው። ቀደም ሲል እኔም አንተም ስንወያይ አንድ የሆነ ግዛት ለመመስረት የናታን ግዛት የሚል አንድ ከኢትዮጵያ የሚለይ ወደ ሌላ አካል የሚጠቃለል ግዛት ለመመስረት የሚንቀሳቀስ ኃይልም አለ ታጥቆ ነው የገባው። ጋምቤላ ትርምስ ውስጥ ነው ያለችው። ዛሬ መረጃዎች እንደሚያመለክቱት የጋምቤላ ባለስልጣናት አዲስ አበባ ተጠርተዋል። የደህንነት ኃላፊዎች አብይ አህመድን ጨምሮ እንደሚያነጋግሯቸው ነው የተመለከተው። ነገር ግን ከዚህ ጀርባ እኮ ትልቅ ቁማር እየተጫወተ ያለው አብይ አህመድ ነው። አካባቢውን ወደ ኦሮሚያ ክልል መጠቅለል አለበት ብለው በስውር የጀመሩ ዘመቻ አለ። እንደውም አሁን ጣልቃ ለመግባትም በመከላከያ ዩኒፎርም ፌደራል ፖሊስ ልዩ ኃይል ዩኒፎርም የኦሮሚያ ታጣቂዎች ገብተው ይህንን ሂደት ለማስፈጸም እየተዘጋጁ እንዳለም ነው የሚነገረው። ነገር ግን ሌላ ነገር መጥቶባቸዋል። የሱዳኑ ጦርነት ወደ ጋምቤላና ቤኒሻንጉል አካባቢ ተጽዕኖ እያሳረፈ እንደሆነ ነው የሚነገረው። በጋምቤላ ያለው ውጥረት ኢትዮጵያን ወደ ለየለት ቀውስ ውስጥ ይከታታል ተብሎ የሚጠበቅ ጉዳይ ነው። ሰዎች እየተገደሉ ነው። አስቸኳይ አዋጅ ከትላንት ጀምሮ ታውጇል። በማንኛውም በጋምቤላ ውስጥ በሚገኙ ከተሞች ውስጥ በምሽት መንቀሳቀስ አይችልም። የጦር መሳሪያ ከተፈቀደላቸው የመንግስት ታጣቂዎች ውጪ ማንም መያዝ እንደማይችል ነው እንግዲህ አስቸኳይ አዋጁ ላይ የተደነገገው። ገለታው ስለ ጋምቤላ ምን ማለት እንችላለን? የጋምቤላ ጉዳይ በቀደም ያነሳነው ነገር ነው። ትልቁ ችግር የጋምቤላ ቅድም ያነሳው የናት የሚባል ሀገር ንቅናቄ ነው። ሀገር ነው የምንመሰርተው ነው የሚሉት። ናት የሚለውን ስያሜ ሰጥተውታል። የሀገሩ ስም ነው። ወደፊት እነሱ ያለሙት ሀገር ስም ናት ይባላል ነው የሚሉት። አሁን ግንኙነታቸው የምንሰማው ትግላችን እያደገ ነው፣ እየተራመደ ነው። በጋምቤላ ውስጥ ብዙ ተጽዕኖ ፈጥረናል፣ የፖለቲካ ኪሳራ አምጥተናል እና ተስፋ የምናደርጋትን ያችን ሀገር የምንመሰርትበት ጊዜ ሩቅ አይደለም እያሉ የናት ሰዎች የኮሙኒኬሽን ሰዎች እየተናገሩ ነው ያሉት መሳይ። እና ይሄ ንቅናቄ ደቡብ ሱዳን ውስጥ በነሪክ ማቻር ሁሉ ይደገፍ እንደነበረ ከዚህ በፊት ሰሜን ሱዳን ውስጥ ያሉ ደጋፊዎች እንዳሉት፣ የአፍሪካ ቀንድ ደግሞ መረጋጋት የማይፈልጉ ብዙ ሀገር እንዲፈለፈል የሚፈልጉ አፍሪካ ቀንድ ላይ ሱዳን እንድትበጠበጥ ኢትዮጵያም እንድትበጠበጥ እዚህ የአፍሪካ ቀንድ ብዙ እንዲፈራረስ እና አነስተኛ የሆኑ ሀገሮች እንዲፈጠሩ ዊክ የሆኑ
ደካማ የሆኑ አነስተኛ ሀገሮች ተፈጥረው በእነሱ ቁጥጥር ውስጥ እንዲሆኑ የሚፈልጉ ኃይሎች አሁን ሱዳን እንኳን ወደ 18 ሀገር ነው ጣልቃ የገባው የሚለውን ባለፈው ያነሳ ነው። እንደዛ አይነት ችግር አለና ይሄ እንቅስቃሴ በሩ ክፍት ሆኗል። በጋምቤላ ውስጥ የሚያሳዝነው ነገር ሰው በቃ በየቀኑ ያለቀ ነው ያለው፣ የሞተ ነው ያለው። አሁን ትላንት የዚህ ምንድነው ዶክተሮች የዚህ ድንበር ተሻጋሪ ዶክተሮች እነሱ በሕክምና እየረዱ እንደሆነ በጣም ብዙ ሰው እንደቆሰለ ጋምቤላ ውስጥ አለመረጋጋቱ በየጊዜው እየጨመረ እንደሆነ ነው የሚነገረው። የኢትዮጵያን ቴሌቪዥን ያየህ እንደሆነ የአብይ አህመድን መልእክቶች ያየህ እንደሆነ የብልጽግና መሪዎችን ንግግር ያየህ እንደሆነ ደግሞ ሀገሪቱ ከመቼውም ጊዜ በላይ ተረጋግታ እንደው በሰላም እየተራመደች እንደሆነ ነው የሚመስል ነገር ነው የምታየው። ነገር ግን ባለፈው ጫዎች ያለው መሰለኝ አንድ ጊዜ አንድ ደመራ ተደምሮ ዙሪያውን ተቃጠለና ያቺ መሃል ላይ የምትቆም እንጨት ቀረች። ቢሏት አትወድቅ፣ ተቃጥላ አትወድቅ እና በኋላ እሳት ጨመሩ ሰዎች የተወሰኑ ከዚያም አመጡና ጨመሩና ተቃጥላ ወደቀች። እና ዙሪያውን ተቃጥሎ ብቻውን እየተወዛወዘ ያለ መንግስት ነው መሳይ። ምድሪቱ በሙሉ በጋምቤላ ተመልከት፣ በአማራ ክልል ተመልከት፣ በትግራይ ተመልከት፣ ኦሮሚያ ውስጥ ተመልከት፣ አሁን ሶማሌ አካባቢ እና በኦሮሚያ አካባቢ ያሉ ግጭቶችን ተመልከት፣ ደቡብ ውስጥ ያሉ መለስተኛ ግጭቶችን እንመልከት። አገሩን በሙሉ በእሳት በረሃብ እየለበለበ ነው ወሎል እያለ አለሁ ሰላም ነኝ እያለ ያለውና ይሄ በህዝባዊ ቢተኝነት መውደቅ ነው ያለበት። እንደው ከዚህ ጋር በተያያዘ እንደዚህ አይነት ቀውስ ውስጥ ጋምቤላ ገብቶ አንድም መግለጫ አንድም በጉዳዩ ዙሪያ ማብራሪያ ለምንድን ነው የማይሰጠው? ምን እስኪሆን ነው የሚጠበቀው? እኔ አንዳንድ ጊዜ እዚህ አገዛዝ ባህሪ በጣም የሚገርም ነው። ምንም እንዳልተፈጠረ ነው። አንድም የመንግስት ሚዲያ ጋምቤላ ምንድን ነው ያለው? እስካሁን እኮ ባለው መረጃ 200 ሰላማዊ ዜጎች ሞተዋል። እንደው 200 ሰላማዊ ዜጎች ሞት በሌላ ሀገር ቢሆን ምን አይነት ንቅናቄና ምን አይነት ትኩሳት እንደሚፈጥር እኮ ይታወቃል። በዚህ ጉዳይ ላይ ብልጽግና ምንድነው አቋሙ? ምንድነው እያደረገ ያለው? ምንድነው? ድንበር ሳስቷል መሳይ፣ ድንበሩ ሳሳል። ከመቼውም ጊዜ በላይ ድንበር በጣም ሳስቷል። እንዳለ ኃይላት ወታደራዊ ኃይላት በሙሉ ከህዝብ ጋር ነው የተዋደቀ ያለው ከህዝብ ጋር ነው፣ ከፋኖ ጋር ነው፣ ከወላ ጋር ነው። በየቦታው ትግራይ ውስጥ ችግር ሊነሳ ይችላል ብሎ አስፍሯል። በቃ በአፋር በኩል ችግር አለ ብሎ አስፍሯል። ድንበር ግን ዙሪያውን በጣም ሳስቷል። አሁን በኬንያ በኩል ብዙ ስለማትፈልገን ነው። ኬንያ በተፈጥሮ እንደዛ ስለሆነች ካልሆነ በስተቀር ሳስቷል። በጋምቤላ በኩል ይሄ እምቅ ችግር ስለነበረ እንደዚህ አይነት የተሳከረ ራዕይ ያለን የሚሉ ሰዎች የታጠቁ ኃይሎች የነበሩበት ስለሆነ ደቡብ ሱዳን ስትፈርስ ፋፉ እነሱ፣ ሰሜን ሱዳን ትርምስ ሲገባ ፋፉ እነሱ። ስለዚህ ይሄንን ኃይል የሚመክት እዛ ስላልሰፈረ ጋምቤላ ከባድ ችግር ውስጥ ነው የወደቀችው። እና ይሄንንም ደግሞ እንደዚህ አይነት ችግር አለ ብሎ መናገር እንደ ፖለቲካ ኪሳራ ነው። በብልጽግና ሂሳብ ውስጥ እንደምታውቀው አይደለም። ይሄ ረሃብ አይነገርም ማንደው ዝም ብሎ የተፈጥሮ እኮ ነው። መንግስት ጋር ምንም ግንኙነት ባይኖረውም የተፈጥሮ ችግርም ቢኖር እሱ አይዘገበው። የሚዘገበው ምንድነው? ብልጽግና ነው። አሁን በቀደም ተመልከት የምንድነው የብሉምበርግ ላይ ነው የወጣው የኢትዮጵያ ገንዘብ በዓለም ላይ ካሉ 3 ሀገራት ደካማ ገንዘቦች መካከል አንዱ ሆነ ብሎ ዘገቡ። በዓለም ላይ ካሉ ሀገራት እኮ ነው የኢትዮጵያ ብር አንዱ ሆነ ብሎ ብሉምበርግ ላይ ወጣ። እንደዚህ አይነት ሪፖርት ወጣ። ኢኮኖሚው ይሄ አሁን አይዘገበው። በዚህ ጉዳይ ላይ የኢኮኖሚ ምሁራን በኢትዮጵያ ቴሌቪዥን ቀርበው ችግሩ ምንድነው? እንደዚህ አይነት ነገር እኮ ብሉምበርግ ላይ እኮ ወጣ እኮ ገንዘባችን እኮ ለዚህ ሆኖ ያቀም ይባል ነገር የለም። ምንድነው ታዲያ? ያንን ለማስተባበር በጣም